እኔን ያስጠቃኝ ሱራፌል ነው ብዬ ምንም አላደረገ። ከባድ ጉዳት እንደደረሰብህ አሁን እሺ ንገረኝ። ከባድ ብቻ ከዚህ በላይ ይሞት ነው። እንዴት ነው? ምን አይነት ነው ሰውየው? እንደ እባብ ነው ያስቀጠቀጠኝ። ይሄ ሰው አይደለም፣ ሰው አይደለም። ቀጠቀጠ የሚያስችል ሰው ነው ሰውየው። እንዴ በእናትህ ትንሽ ሰው እኮ አይደለም ይዞ የመጣው እኮ። አንተ ወደ ላይ ቀና ብዬ ማየው የሆነ ጅብ የሚያክል ሰው እኮ ይዞ የመጣብኝ። ለኔ ይገባኛል። እንዴት እንዲሸጠኛል? ነኝ ውብዬና ታገኘዋለች እሱ። ወይኔ ነው እንዴት እንደዚህ አይነት ሰው ይዞ ለን አይደለም። እኔ ቀውረዋለሁ። ታያለ እሱ እንደዚህ አስደብድቦታል አይደል? እኔ ለን አይደለም ደግሞ አይ ዘንድሮ ሰው እኔ ዝንጀሮ አለ ጅብ ነው የሚያክለው አለ። ጅብ ነው እንዴ ነህ? ወይኔ በላቸው ወይኔ ዘንድሮ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን። ሁላችሁም በየሃይማኖታችን እንጸልይ እያልኩኝ ይህ ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ እና ያልቅባችሁ ይዤ መጥቻለሁ ማለት ነው። እንግዲህ አይታችኋል ትናንትና የተቋረጠው ናሂን በሶ ሲያደርገው ነበረ ወጠምሻው ማለት ነው። አቤት ወጠምሻማ ማለት ሄሉዬ እንደው አንቺም ጡንጡና አብዝተሻል። እኔ እንጃልሽ አንቺን ራሱ ሳያገኝሽ አይቀርም በዚህ አቋምሽ ማለት ነው። አንቺንማ እንደ በሶ ነው የሚለውስሽ። በቃ አለቀልሽ። ተሰባብረሽ ማለቅሽ ነው በዚች አቋምሽ ማለት ነው። ናይ ደግሞ ማለት ነው ምንድነው የምትደነፋው ለሴት ጠብቂ ቆይ አንቺ በተለይ ውብዬ ምናምን እያልክ ጭራሽ ሼር የምታደርገው ምን አስበህ ነው? ጀግና ከሆንክ ያን ሰውዬ እንደው አንድ እንኳን ቦክሶ አንድ እንኳን እኔ ራሱ እከላከላለሁ በጥፊም ይሁን በሲሊፐር ይሁን። አንተ እኮ እንደው ዝም ብለህ አስቀድመህ እኮ እንደው እንደ ጥቅል ጎመን ጠቅልል ያልክለት ማለት ነው። ገና አንዴ በእጁ ጨበጥ ሲያደርግ ምን ነው ይሄን ያክል ሰውዬው እንዴ የሰማይ ሰባሪ ነው የሚያክለው አለች። ወይኔ እኔ ግን ማለት ነው ከምንም በመሀል የምትጥሉት ነገር ነው የሚያስቀኝና ምንም ብታደርግ ውብዬ ደግ አደረገች ነው የምለው እኔ። እሰይ ደግ አደረገች። ለጎበዝም ጎበዝ አሉ ለጌታም ጌታ አሉ ይላል ያገሬ ሰውና፣ እንደውም አንገት ትንሽ ዞር ማለት ነበረበት ናይ ዞር ማለት ነበረበት ማለት ነው። እንደውም በጥቂቱ ነው ያደረገልህ። አሁን እቺ ተሻሽጋ ምን ብላ ብዙም አይደለች። አሁን ነገ ትድናለህ። ግን ሴቶቹ ግን በደናችሁ ነው እንደዚህ ፉከራ ያበዛችሁት። ያገሬ ሰው ምን ያህል መስላችሁ ሲተርት ሊውል ያሰበው በጠዋት ይርበዋል ይላል ያገሬ ሰው እና በጠዋት እንግዲህ ሄሉ እና እቺ ማነው ሱማ ነው ሶሲ ነው ነዚህ ሶሲ ነው መሰለኛ አላውቅም። ሱማ ጡን አብዝታችኋል። ነገ ደግሞ እናንተ እንደ በስቶ ለውሶ ሲያመጣልን የዛኔ ምን እንደምንለው አላውቅም። በጣም ነው የምናመሰግነው በሰፊው ማለት ነው። በዚህ አጋጣሚ የሄሉ ካራክተር ይቀየርልን እንዴ! እዚህ ጋር በእናንተ ምክንያት እናት አባት እየተዘቀዘቀ እየተረገጠች ነው። ተዘቅዝቃ እሷ ይበላት የመጣችበት መንገድ ነው። ችግር የለውም። እንደዚህ እንደሚያረጉ ይታወቃል። ገባችሁ ማለት እንደዚህ ተቃራኒ ሀሳብ ይዛችሁ ስትመጡ ዩቲዩብ ላይ ሆነ ቲክታክ ላይ እየተለየ ያለ ነው ይሄ ማለት ነው። ስለዚህ ኦዲየንሶቹ አይሆናችሁ ብዙም የሷ መሰደብ መረገጥ ሊያስጨንቃችሁ አይገባም። ነገር ግን መጀመሪያ የተሰጣት ካራክተር በጣም አሪፍ ነበረ። በቃ ለእውነት መቆምን እያሳየች ነበረ። አሁን ላይ ግን ተገልብጦ ወደ ናሂ ሆና እንግዲህ ሄሉን ውብዬን ከፍ ዝቅ እያደረገች ነው የምትገኘው እና ይሄ ደግሞ ተገቢ አይደለም። በእርግጥ እንደ እውነታው ስንሄድ እኛው ነገሮችን መሸፋፈል ስለምንወድ ነው እንጂ እንደ እውነታው ትክክል ነው። ምክንያቱም በገሃዱ ዓለም የምናየው ይሄንን ነው። ወደ ቤተሰቡ ነው እንጂ ማንም ሰው የሚያደለው ወደ ሚስቱ ቤተሰቦች እንትን የሚል ማንም የለም። ልጃቸው ከተጣላ ወይ ልጃቸው ከተጣላች ልጄ ጥሩ ናት ልጄ ጥሩ ነው እንጂ ልጄ ያጠፋል ልጄ ይበድላል የሚል ማንም ወላጅ የለም። ማንም ደግሞ ወንድም እህት የለም። እና ያው ሄሉም ለዛ ነው እንዳቅማ ለወንድሟ ፊን የምትለው። እኔ የምልሽ ግን እንዴ እኔ ስለው ብዬ ለምን አልጠቁማትም? የኔ እህት እኔ እያለሁልሽ ቆይ አንቺስ ወንድም እህቶች አምጫቸው እንጂ አምጫቸው። ማን ከማን ያንሳል እንዴ? እና ደግሞ እንትና ደግሞ ዳጊ ደግሞ መምጣት አለበት። የሄሉ ወንድም ማለት ነው። የሄሉና የናሂ ወንድም እሱም መምጣት አለበት። አዎ ሌላ ደግሞ ማን ነው? የረሳሁት ነገር ደግሞ እነ ውብዬ ደግሞ ለምን ማን ነው ውብዬ ያልኩኝ? ቶንዴና ፍሬ ደግሞ ለምን ቀሩ እንዴ? ለምን ደማሽ እንደዚህ አንተ ጓደኛቸው
አብራችሁ የበላችሁ አብራችሁ የጠጣችሁ ስንት ያሳልፋችሁ ሰው እንደ በሶ ስትለወስማ አሁን እኔ ባለህበት ቦታ ወይ አጥሚት ወይ ደግሞ ምንድን ማነው ስሙ ጁስ ይዘው ካልመጡ እንደሆነ በጣም ነው እነ ፍሬን ሞቅሰው በጣም ነው ሞቅሳችሁ። እውነቴን ነው የምነግራችሁ። ስሙ ቪዲዮዬ ነው መሆን የለበትም አድርሱልኝ። አዎ እንዴ እና ደግሞ ውብዬም ጋር ሂዱ። ውብዬንም ይዋት እንዴት ናት? ምን እየሆነች ነው? አሁን ምን እያለች ነው? ሰው ያስፈልጋታል፣ ግዴታ ነው። ሴት ደግሞ ለሴት ነው። ውብዬና ፍሬ ደግሞ ቤታችሁ ቅርብ ለቅርብ ነው፣ ሰፈር ነው። ስለዚህ ሂጂ። ሴት ለሴት ሲነጋገር ጥሩ ነው እና ያው ትናንት በሰራችሁ ቪዲዮ ደስተኛ ነበርን። ሄዳችሁ እንደምታስተካክሉ ውብዬ እንዳናገራችሁ እስከዛ ደግሞ ናሂን ልታናገሩት እንደሆነ ምናምን ይሄ ሁሉ ነገር መፈጠር አልነበረበትም። ያው እናንተም እንደማይመቻችሁ አውቃለሁኝ ስራ ቢዚ እንደሆናችሁ፣ ነገር ግን ይሄ ነገር መስተካከል አለበት ነው የምላችሁና አንቺ እህቴ ደግሞ ማንሽ ከአረብ ሀገር የተሰደድሽው ደግሞ አቋምሽን አደንቃለሁ። ማለቴ በውብዬ ላይ ተደርበሽ እሷን መንጠቅሽን ሳይሆን ማደንቅልሽ ራስሽን ላለመጉዳት ያደረግሽው ጥረት ታውቃላችሁ። አሁን በቅርቡ ራሱ በእውነተኛው ዓለም የገዛ ቤተሰቦቿ ብሯን በልተዋት ጸበል ገብታ ከአንድ ዓመት በኋላ ወጥታ ተስፋ ቆርጣ ራሷን ያጠፋች ልጅ አለች እና በስደት ዓለም በነገራችን ላይ ብዙ የሚያስተምር ነገር አለው። ደጋግሜ የምነግራችሁ ግን በጣም ትልቁ ችግር የመጡት እውነተኛ አስመስለው ነው። ድራማ አድርገው ግን ድርሰት ሰርተውለት ቢሆን ኖሮ የብዙዎቻችንን ዋና ችግር ነው። ይሄ ቤት ይፍጀው በቃ ሆድ ይፍጀው። በየቤቱ በጣም ብዙ እህቶች እያለቀሱ ነው የምናገኘው በእውነተኛው ዓለም ማለት ነው። ግን ደግሞ የእነሱ የሚያበሳጨው ነገር በድራማ መምጣቱ ነው። ድራማ ሆኖ ደግሞ የምትምሉትን ነገር አቁሙ። ናሂ ሄሉ ተጠንቀቁ። ምክንያቱም በተለይ ናሂ ስጋው ደግሞ ተቀብለህ ይሄኛው መስራታችሁ ሳይንስ እንደገና ደግሞ ስራው እንዳለ ሆኖ እንደው ግን ከምትሳሳቱ እንደውም በድራማ መልክ ይዛችሁ ልመታችሁ ቢሆን ለኔ ይሻላል። እኔ ስለሚከብረኝ ነው በነገራችን ላይ እንደዚህ አይነት ነገር በጣም ነው የሚያስጨንቀኝ። አሁን አይደለም እንደዚህ በራሴ ላይ እንደዚህ አይነት አይዲያ ይዤ አምጥቼ ልሰራ ቀርቶ ይሄ እንዲህ ለማወራው ራሱ ስለሰው አንጥቼ ለማወራው ራሱ እኔ ይሰቀጥጠኛል። እውነት ለመናገር ግን አማራጭ ስለሌለን ነው። እኛንም ተረዱን። አረብ ሀገር ላይ ያለን ልጆች ለጊዜው ምን ሰራው ጥሩ ነገር ሳይኖረን ቀርቶ ሳይሆን አንችልም፣ በቃ አንችልም። የተሰጠችን አንድ ካሪ የምታክል ያቺ ቦታችን ክላሳችን ናት። ከዛ ውጪ ምንም ልንሰራበት አንችልም። ምናልባት አንዳንድ ልጆች እድሉ ያጋጠማቸው ካሜራ መቅረጽ እንትን ማለት የሚፈልጉ ሰዎቻቸው ችግር የሌለባቸው ካሉ አንዳንድ ምግብም ሆነ ምን እየሰሩ ሊያሳዩት ይችላሉ። ከዛ ውጪ ግን ምንም አማራጭ የለንም እና ወደን ፈቅደን ይሁን እንትን ብለን ሰውንም ስለ ሰው የምናወራ የሚመስላችሁ በቃ ማለት አስቡልን፣ ለኛም አስቡልን። እኛም አንድ ቀን የተሻለ ነገር ከኛ የተሻለ ነገር ጠብቁ። ወይኔ ጌታ ሆይ ዛሬ ደግሞ ምን ነው አፍዩላ ተርበተበት። ለማንኛውም ቤተሰቦች ቪዲዮ እንዳላረዝምባችሁ አዲስ ነገር ስኖር መልሳለሁ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። እስኪ ስወዳችሁ ሼር አድርጉና ዛሬችን 200 ሙሉልኝ 13k እንግባ ማለት ነው። የምወዳችሁ ለእናንተ ምንም ቀላል ናት። በጣም ነው የምወዳችሁ። መልካም ምሽት ይሁንላችሁ። ቻው ቻው።